ዛሬ የምነግራችሁ ስለ ዲፓርትመንት ምርጫ ነው። ብዙዎቻችን የትምህርት ዘርፍ ስንመርጥ የምናስበው የትኛው ዲፓርትመንት ስም አለው ብለን ነው። ነገር ግን የዛሬ 5 እና 10 ዓመት ስም ያለው ሙያ ሳይሆን ገበያ ያለው ሙያ ነው የሚያስፈልገን። ኢትዮጵያ አሁን ላይ ያለችበትን የማክሮ ኢኮኖሚ ማሻሻያ፣ የካፒታል ገበያ መከፈትና የዲጂታል ትራንስፎርሜሽን ጉዞ ስናይ አንዳንዶቹ የምናውቃቸው ሙያዎች እየሞቱ ሌሎች ደግሞ በከፍተኛ ፍጥነት እያደጉ ነው። ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ በዝርዝር በምክንያትና በማስረጃ በሚቀጥሉት 20 ዓመታት በኢትዮጵያ ተፈላጊ የሚሆኑ 10 ዘርፎችን እናያለን። ይህን ቪዲዮ እስከ መጨረሻው ካያችሁት ለራሳችሁ ወይም ለልጆቻችሁ የምትመርጡት መንገድ ግልጽ ይሆንላችኋል። 10ኛ አርክቴክቸር። ኢትዮጵያ በአፍሪካ ከፍተኛ የከተማ መስፋፋት ካለባቸው ሀገራት አንዷ ነች። ድሮ አርክቴክቸር ሲባል ቤት መሳል ብቻ ነበረ። አሁን ግን ዘመናዊ ከተማ ወይም ስማርት ሲቲ መገንባት ላይ ነው ትኩረቱ። ኮሪደር ልማትን እንደ ምሳሌ ብንወስድ ከተሞች በፕላን እንዲመሩ እየተደረገም ነው። የመሬት ገጽታ አቀማመጥ እንዲሁም የውስጥ ዲዛይን አሁን ላይ በቢሊዮን የሚቆጠር የሪል ስቴት እንቅስቃሴ ባለበት ሀገር እጅግ ተፈላጊ ነው። 9ኛ ፋርማሲ ኤንድ ባዮቴክኖሎጂ። ኢትዮጵያ 90% መድኃኒት ከውጭ ታስገባለች። ይህ ትልቅ ክፍተት ነው። መንግስት አገር ውስጥ መድኃኒት የሚያመርቱ ፋብሪካዎችን እያበረታታም ይገኛል። ባዮቴክኖሎጂ ተምረህ በመድኃኒት ማምረት ወይም በምርምር ዘርፍ ውስጥ ከገባህ ገበያው ገና ያልተነካም ነው። የግል ፋርማሲዎች ብቻ ሳይሆኑ ግዙፍ የማምረቻ ኢንዱስትሪዎች ባለሙያ አጥተው በከፍተኛ ደሞዝ የውጭ ዜጎችንም እየቀጠሉ ይገኛሉ። 8ኛ ኢንቨስትመንት እና ፋይናንሻል ማኔጅመንት። የካፒታል ገበያ ወይም የስቶክ ማርኬት መከፈት አዲስ ዘመን ነው። ኢትዮጵያ አክሲዮን መገበያያ ገበያ መክፈቷ በታሪካችን አይተነው የማናውቀውን የስራ ዕድል ይፈጥራል። የኩባንያዎችን ዋጋ የሚተምኑ የአክሲዮን ደላላዎችና የኢንቨስትመንት አማካሪዎች የኢኮኖሚው አዲስ መሪዎች ይሆናሉ። ባንኮችና ኢንሹራንሶች ብቻ ሳይሆኑ የግል ድርጅቶችም ወደ አክሲዮን ገበያ ሲገቡ ፕሮፌሽናል የፋይናንስ ባለሙያ የግድ ያስፈልጋቸዋል። 7ኛ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት። ኢትዮጵያ ከዓለም ጋር የምትገናኝበት የደም ስር ሎጂስቲክስ ነው። አንድ ምርት ከገበሬው ተነስቶ ለኤክስፖርት ሲበቃ ወይም ከውጭ ገብቶ ተጠቃሚው ጋር እስኪደርስ ያለው ሰንሰለት እጅግ የተወሳሰበም ነው። ይህንን ሰንሰለት በቴክኖሎጂ አግዞ የሚያቀላጥፍ ባለሙያ በኢትዮጵያ በጣም ጥቂት ናቸው። እንደ አየር መንገድ፣ እንደ መርከብ ድርጅት ያሉ ግዙፍ ተቋማትና የግል የጭነት አስተላላፊዎች አሁን ላይ በዲግሪ የታገሰ ፕሮፌሽናል ይፈልጋሉ። 6ኛ አግሪካልቸር ኤንድ አግሪ ቢዝነስ። ግብርና ለኢትዮጵያ ባህል ሳይሆን ቢዝነስ ነው። በባህል መንገድ ማረስ ቀርቷል። አሁን ሰፋፊ የመስኖ እርሻዎች፣ የአቮካዶ እና የቡና ኤክስፖርቶች ላይ የተሰማሩ ባለሙያዎች ናቸው። እመኑኝ፣ አግሪ ቢዝነስ ማኔጅመንት ተምረህ የምርት ሰንሰለትን ማስተዳደር ከቻልክ ዶላር ወደ ሀገር ውስጥ ከሚያስገቡት ቁንጮቹ ተርታ ትሰለፋለህ። 5ኛ ኤሌክትሮሜካኒካል ኢንጂነሪንግ። አገሪቱ ወደ ኢንዱስትሪ እየተቀየረች ነው። ማሽኖችን ከኤሌክትሪክ ሲስተም ጋር አቀናጅቶ የሚረዳ ባለሙያ አሁን በኢንዱስትሪ ፓርኮች ውስጥ እጅግ ተፈላጊ ናቸው። 4ኛ ዲጂታል ማርኬቲንግ ኤንድ ብራንዲንግ። ሽያጭ የሌለው ድርጅት ህልውና የለውም። አሁን ንግድ ወደ ስልክ ገብቷል። ፌስቡክ፣ ቲክቶክ እና ቴሌግራምን በመጠቀም በሚሊዮን የሚቆጠር ሽያጭ ማምጣት የሚችል ባለሙያ በየወሩ በሺዎች የሚቆጠር ዶላር ወይም በመቶ ሺዎች የሚቆጠር ብር ማግኘት የሚችልበት ዘመን ላይ ነን። 3ኛ ፓወር ኤንድ ሪኒዌብል ኢነርጂ ኢንጂነሪንግ። ኢትዮጵያ የአፍሪካ ኃይል ማማ ነች። የህዳሴው ግድብ መጠናቀቅ፣ የፀሐይና የንፋስ ኃይል ኢንቨስትመንት መጨመር በኤሌክትሪካል ኢንጂነሪንግ ዘርፍ ትልቅ እድል ይፈጥሯል። ኃይል ማመንጨት ብቻ ሳይሆን ወደ ጎረቤት ሀገራት መሸጥ ላይ ያተኮረ ሙያ ከፍተኛ ተፈላጊነት አለው። 2ኛ ዳታ ሳይንስ ኤንድ ሳይበር ሴኩሪቲ። መረጃ አዲሱ የዓለም ወርቅ ነው። ባንኮችና የመንግስት ተቋማት ዲጂታል ሲሆኑ መረጃቸውን የሚጠብቅላቸውና የሚተነትንላቸው ሰው ይፈልጋሉ። ዳታ ሳይንስ ማለት የደንበኞችን ባህሪ ተንትኖ ድርጅቱ ትርፋማ እንዲሆን ማድረግ ነው። ይህ ሙያ አሁን በኢትዮጵያ ከፍተኛ ደሞዝ ከሚከፈላቸው ውስጥ አንዱ ነው። 1ኛ ሶፍትዌር ኢንጂነሪንግ ኤንድ ኤአይ። ዓለምን እየመራ ያለ ቴክኖሎጂ ነው። ከቴሌብር እስከ አዳዲስ የንግድ መተግበሪያዎች ወይም አፕሊኬሽኖች ሁሉም በሶፍትዌር ኢንጂነሪንጎች የተሰራ ናቸው። አሁን ላይ አርቲፊሻል ኢንተለጀንስ ወይም ኤአይ በመጨመር የሰውን ስራ የሚያቀሉ ሲስተሞችን መፍጠር የሚችል ባለሙያ የገበያው የበላይ ጠባቂ ነው። ይህ ሙያ አገር ውስጥ ብቻ ሳይሆን ኢትዮጵያ ቁጭ ብለህ ለአሜሪካና ለአውሮፓ ኩባንያዎች በዶላር እንድትሰራ ያስችላል። እንግዲህ እነዚህ 10 ዘርፎች የኢትዮጵያ የወደፊት ዕጣ ፈንታዎች ናቸው። የትኛውንም መረጣችሁ፣ ዋናው ቁልፍ ነገር ክህሎት ወይም ስኪል መሆኑን እንዳትረሱ። በሚቀጥለው ቪዲዮዬ ለእያንዳንዳቸው ዲፓርትመንቶች እንዴት መዘጋጀት እንዳለባችሁ እናያለን። ቪዲዮ ረጅም ቢሆንም ትምህርት እንደሆናችሁ ተስፋ አድርጋለሁ። ላይክ፣ ሰብስክራይብ እንዲሁም ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ሰላም።